ሳሚ እኔ ምን እያወራክ እንደሆነ አልገባኝም። ምኑን ያልገባሽ? ከአባቴ ጋር ለማሰብ እንኳን የሚቀፍ ነገር እኮ ነው ያደረግሽው። አባትሽ ከሚሆን ሰው ጋር ሽሽግ ሄዳሜ ማለትሽ የፍቅር ደብዳቤ መላላክሽ ነው ያልገባሽ? ወይስ አሁን ከጆሲ ጋር ለማድረግ እያሰብሽው ያለው ነገር? ተው ሳሚ፣ በኋላ የሚጸጽትህን ነገር አትናገር። እኔ ምንም አላደረኩም፣ እኔ እንደዛ አይነት ሰው አይደለሁም ብለሽ እንደለመድሽው ምስኪን ልትጫወቺ ነው። አንተ ነገሮችን ሳታጣራ ቸኩለህ የምትናገር ሰው አይነት አልነበርክም። እንዴት እኔን እንደዚህ ትናገረኛለህ ሳሚ? እንደዚህ አይነት ሰው ትሆኛለሽ ብዬ አስቤ አላውቅም ነበር። ይቅርታ አድርጊልኝና በጣም ርካሽ ሰው ነሽ። ሜሮን ያሰበችው እውነታውንም ተሳካላት። ሰላምና ሳሚም ለማጣላት የምታደርገውንም እውነታዋ ሁሉም ነገር ይሳካላታል። ግን ደግሞ ሰላም ምንም በማታውቀው በአንድ ቁራጭ ወረቀት ሳሚንም ያስከፋታል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አቶ ግርማ አሁን ላይ ድል ያደረገ እየመሰለው ከሜሮን ጎን ቆሞ ይገኛል። ሳሚም ወረቀቱን ባየ ሰዓት ሜሮንንም ይህንን ነገር ለማሳየት ይሞክራል። ግን ደግሞ ሜሮንም ታስቆመዋለች። ምክንያቱም አሁን ላይ ሳሚ ሁሉም ነገር እውነታውን ምንም ሳያስብ ለሰላም ለመናገር አስቦ ነበረ። ወረቀቱንም እንዳየው ወደ ሰላም ሲሮጥም ግን ደግሞ ሰላምም ያገኛት ብቻዋ አልነበረም። ያገኛት ከጆሲ ጋር ስለነበረ ይበልጥ ነገሩንም ይወሳሰብበታል። ሳሚም በዚህ ሰዓት ሁሉም ነገር እውነት እንደሆነና ከወረቀቱ ጋርም ያገናኘዋል። ሳሚም ያሰበው አሁን ደግሞ ከአባቴ እርቃ ከወንድሜ ከጆሲ ጋር ነው ወይ የምትገኘው ብሎ ሰላም ላይ ክፋት ያስብባታል። ሁሉም ነገር በጣም ከባድ የሆነበት ሳሚ ሰላምንም ለመወንጀል ምንም እንኳን አልከበደውም ነበረ። የዚህ ሁሉ ተጠያቂ የሆነችው ሜሮን ሰላምና ሳሚም ይህን ያክል ደረጃ መድረሳቸው እያስደሳሰታት ይገኛል። ወረቀቱ ካገኘው በኋላ ይሄ ነገር እውነት ነው ብሎ እንዲደመድም ሜሮንም እውነቱን እንዲያውቅ ታደርገዋለች። ሰላም ግን አገር ሰላም ነው ብላ ሁሉንም ነገር ከሳሚ ያላት ግንኙነት በጥሩ ሁኔታ እየሆነ ነው ብላ ታስባለች። ጆሲ ምግብ ሰርቶ ለመብላት ሲሰባሰቡ ነበረ። ሰላምም ሳሚ እንደተቀየረባት ያወቀችው። የሳሚን መቀየር ምክንያት የሆነችው ሜሮን ክፍሏን ባለች ሰዓት ነበረ ለሳሚ ሁሉም ነገር የነገረችው። የውልቅ ሳሚ አንተ ስለ ሰላም ምንም የምታውቀው ነገር የለም እና ሁሉም እውነታም ያልነገርኩ አንተ ከሷ ጋር እንድትጣላ ስላልፈለግኩኝ ነው ትለዋለች። ነገሩ በእሷ መንገድ ነገሩ ሁሉ እራሷ እያደረገችው ግን ደግሞ ሰላም ናት ብላ ክፉን ለሰላም ታስይዝባታለች። አሁን ላይ ሳሚ ሜሮንን ብቻ መስማትን መርጧል። የሳሚ እውነታ ምንም ነገር ባያውቅም ግን ደግሞ ሰላም ንጹህ መሆኗ ከሷ ውጪ ማናቸው የሚያውቁት ነገር የለም። ሜሮን አጋጣሚውን ተጠቅማ ሰላምንም ለመጣልና ሳሚም ከእሷ ጎን ለማድረግ ትሞክራለች። ይኸውልህ አሁን ላይ ወረቀቱ ላይ ያየኸው ነገር ሁሉ እውነት ነው፣ ከአባት ጋር ፍቅር ግንኙነት አላቸው ትለዋለች። እና ደግሞም ያልነገርኩህ ምክንያት አንተ ከእሷ ጋር እንድትጣላ ስላልፈለግኩኝ፣ በዛ ላይ ይህንን ነገር ይከፋል ብዬ አስቤ ነው ትለዋለች። ለምን አልነገርሽኝም? ይሄ ነገር የእኔ ጉዳይ እኮ ነው ቢላትም ይኸውልህ እኔ እኮ ሚስት አንተ ባሌ ነክና እኔ ሚስትክ ነኝ እና ደግሞ ስትከፋ አልወድም እወድሃለሁና ትለዋለች። በዚህ ሰዓት ሳሚም በቃ እውነት ይመስለውና ሜሮንንም ድጋሚ እንደማያስከፋት ከጎኑ እንደምትሆንና ከጎኗ ሆኖ ያጽናናታል። እሷንም ይኸውልሽ በጣም ይቅርታ ከአሁን በኋላ እረዳሻለሁ ይላታል። ሜሮንም ድሏን ታነሳለች። ግን ደግሞ አሁን ላይ የሜሮንም እቅድ ቢሳካላትም ሳሚንም ለሰላም ያለው አመለካከት ወርዶ ይገኛል። ሳሚ እውነቱንም ላለመናገር
እንዳይነገር ካደረገችው በኋላ ግን ደግሞ ወደ ሳሎንም አልሄድም ሲላት ነበረ። ሄደህ መብላት አለብህና ጠጋ ብለህ ሁሉንም ነገር ቀስ በቀስ ትናገራለህ ትለዋለች። ግን ደግሞ ሳሚ ሰላምንም ፊት ለፊቴ ካገኘዋት ሳልናገራት አላልፍም ይላታል። ነገሩንም አንተ በቀስ ብለህ ካላደረግከው ወይንም በእርጋታ ካላደረግከው ቤተሰቡንም ሁሉ ትጎዳለህ ትለዋለች። በዚህ ሰዓት ሳሚ እሷንም ይሰማል። ምግቡንም ለመብላት ወደ ሳሎን ይሄዳሉ። ጆሲ የሰራውንም ምግብ ወንድሜ ምግቡ እንዴት ነው አልጣፈጠህም እንዴ እያለው በጣም እየጠየቀው ነበረ። ግን ደግሞ ሳሚን በጣም በሀሳብ ጭልጥ ብሎና ሰላም ላይ አትኩሮም እያያት አልነበረም። እና በጣም ይጣፍጣል ምግቡ በጣም ደስ ይላል። ብቻህን ነው አይደለ የሰራኸው ትለዋለች ሜሮንም። አዎ ለአሁኑ እንኳን ብቻዬን ነኝ የሰራሁት፣ ሰላምም ተነስታም እንኳን ምንም ባታደርግም ይላል። ከዛ በኋላ ሜሮንም ሁሉም ነገር እያደረገች በቃ እሺ በዛ ጨምሩልኝ ብሎ ሳሚ ይናገራል። ሳሚ ይሄ ባለበት ሰዓት ሰላምን ብድግ ስትል ሳሚም ሜሮንም ለመናገር ትሞክራለች። ግን ደግሞ ጆሲ ቁጭ በይ ሰላምዬ እኔ አቀርባለሁ ይላታል። ብድግ ብሎ ሊያቀርብ ሲሞክር እስኪ ጆሲ አንተ ቁጭ በል ይሄ እንኳን ቢያንስ ይሄ ብቻ እንኳን እስኪ ትስራ ብሎ ለሰላም መጥፎ አመለካከት ያሳያታል። ሰላምም በሳሚ አፍ ይሄ መናገሩ በጣም እያስደነገጣት ዝምታዋንም ትቀጥላለች። አዎ ሳሚ፣ አዎ ጆሲ፣ ሁሉም ነገር እሷ ታድርግ፣ ቢያንስ ለዚህ እንኳን አትሆንም እንዴ? እጇ ለመጉረስ ብቻ ነው ወይ የተዘጋጀው ትላለች። ሰላምን በጣም ትደነግጥና ለመጉረስ ያቀረበችውንም ምግብ ትታ ወደ ክፍሏ ትሄዳለች። ክፍሏ ከሄደች በኋላ በሀሳብ ጨልጥ ብላ ምንድን ነው የተፈጠረው ብላ ከራሷ ጋር መነጋገር ትጀምራለች። ሳሚ አሁን ላይ ሁሉም ነገር ፊት ስላነሳት ብቻ እውነቱንም ልክ እንደሱ ከሰው ጎን በመሆን ሳይሆን ፊት ለፊቱ ሆና መጋፈጥን ትመርጣለች። ሁሉም እውነት ልትጠይቀው ወደ እሱ ስትቀርብ ግን ደግሞ ሳሚም አመለካከቱ ልዩ ሆኖ ነበረ ለእሷ የቀረበው። ቆይ ግን አንቺ ከኛ ቤተሰብ ምንድን ነው የምትፈልጊው ይላታል። በዚህን ሰዓት ሳሚ ምን ሆነሃል? ተቀይረህብኛል። ደግሞስ ምን አይነት ጥያቄ ነው የምትጠይቀኝ ትለዋለች። በዚህን ሰዓት ይቀጥልና እውነቱ ነው የጠየቅኩሽ፣ እናም ከኛ ቤተሰብ ምንድን ነው የምትፈልጊው? ከአባቴ አልበቃ ሲልሽ ከጆሲ ዞረሻል ከወንድሜ ይላታል። ሳሚ የሚቆጭህ ነገር እንዳታደርግ ስትለው ነበረ። ቆይ ግን የሚቆጨኙን ነገር ምንድን ነው ንገሪኝ እስኪ ይላታል። ሳሚ የምትናገረው ነገር ሁሉ ላንተ ሴት ታምነዋለህ ወይ ትለዋለች። በዚህን ሰዓት አንቺ ግን ታውቂያለሽ በጣም የረከሽ ሴት ነሽ ብለዋት ትተዋት ይሄዳል። በዚህን ሰዓት ሰላም እራሷን ማቆጣጠር ያቅታታል። እያለቀሰች እንባዋ ዱብ ሲሉም ነበረ። በጣም ስታለቅስ ሳሚም ይህን ነገር ካላት በኋላ ጆሲ ይደርስላታል። ጆሲ ምንድን ነው የሆንሽው ብሎ ሰላምንም ይጠይቃታል። ምንም እንኳን መናገር ባትችልም ከአይኖቿ እንባ እየወረዱና አይኖቿ ቀድመው እንባዎቿ ይናገሩ ነበረ። በዚህን ሰዓት ጆሲም እያባበላትና በቃ ተረጋጊ፣ ምንድን ነው ተፈጠረው ብሎ በቀስታም ሲጠይቃት ነበረ። እውነታውን ሁሉ ባትነግረውም ሳሚ እንደተቀየረባት ስትነግረው ነበረ። በዚህ ሰዓት የጆሲ መልካምነቱ ሄዶ ሳሚንም ለማዋራት ይሞክራል። ግን ደግሞ ሳሚ ሁሉም ነገር በሜሮን ተሞልቷል ስለሆነ አሁን ላይ ስለ ሰላም ያለው አመለካከት መጥፎ ሆኖ ይገኛል። ሰላም ሁሉም ነገር ከብዷትና በጣም እያለቀሰች ነገሩንም ለማጋፈጥ ትሞክራለች። እውነታውንም ለአቶ ግርማ ነግራውን ጠይቃውና እውነታውንም ለሳሚ ንገረው ትለዋለች። አቶ ግርማም እንደማይችልና እውነቱንም እንደማይናገር ይነግራታል። ከሱ ምንም እንኳን ምላሽ ብታጣም መልሳም እንኳን ከሳሚ ጋር ያለውንም ግንኙነት እንዳይቋረጥ ወደ ሜሮንም ትሄዳለች። ሳሎን ላይ በተሰባሰቡበት አራታቸውም እውነታውንም ሜሪንም እንድትናገር ትነግራታለች። ሜሪ ምንም እውነታ የለም፣ እውነት ነው ከአቶ ግርማ ጋር ግንኙነት አለች ብላ ሳሚን ፊት ታስመስላለች። ነገሩ ጆሲም ያልገባውንም በትዝብት በዝምታ ያሳልፋል። አጋጣሚ አቶ ግርማ ቤትም ስላልነበረ ከውጭ ይገባል።
ወደ ሳሎን እሱን በሚቀላቀላቸው ሰዓት እና አቶ ግርማ እንደውም መጣ እና እውነቱን እስኪ ንገራቸው፣ አንተና እኔ ምን አይነት ግንኙነት እንደሌለን ንገረው ለሳሚ ትለዋለች። በዚህን ሰዓት ምን እየቀባጠርሽ ነው? ደግሞስ የምን ድብብቆሽ ነው የምታደርጊው? ይሏታል። አቶ ግርማ አስቦበትና ከሜሮንም ጋር እውነቱንም ለሰላም ዋሽተውና ለሳሚ እንደሚነግሩት ይስማማሉና አቶ ግርማም ለምንድን ነው ይፋ ማታደርጊው የኔና አንቺ ግንኙነት ብሏት ያርፋል። በዚህን ሰዓት ሳሚን በጣም ይበሳጭና ከዚህ በላይ አባዬ አታውራ ብሎት ያስቆመዋል። እናም ሰላም አሁን ከዚህ በኋላ እዚህ ቤት ላይሽ አልፈልግም፣ ካሁን ጀምረሽ ከዚህ ቤት ውጭልኝ ይላታል። ሰላምም ትደነግጥና ራሷን ስታ ትወድቃለች። ግን ደግሞ ጆሲ ይደግፋታል። አሁን ላይ ሜሪ እቅዷንም ተሳክቶላትና ድሏም እያከበረች ትገኛለች።